አቤት። ደህና ነሽ ግን? ደህና የሚያደርጉኝ ነገሮች እየሰራሁ ነው። እናም በቅርቡ በጣም ደህና ሆኜ እውነተኛ ደስታ ስደሰት ታየኛለሽ። እሄዳለሁ፣ ግን ከዛ በፊት አንድ ዋስትና እንድትሰጠኝ እፈልጋለሁ። የምን ዋስትና? ከዳናይት ጋር አንድ ላይ መኖር ጀምራችኋል? ይመለከታል? ተው እንጂ ሮቤል፣ ዳናይት እኮ የጋራ ጉዳያችን ናት ብዬ ነበር። ስለዚህ ልትነግረኝ ይገባል። የተጨነቅ ትመስላለህ። የግድ ዛሬ እንድትነግረኝ አልፈልግም። እውነታውን ግን ማወቅ እንዳለብኝ አትርሳ። ደህና እደር። የለኝም። ምክንያቴ ፍቅሬና እህትነቴ ብቻ ነው። ይህን እምነት ማመን ከቻልሽ እመኝ፣ አለበለዚያ ግን በራስሽ መልጽኝ። በፍጹም ልንግባባ አንችልም። አንድ ነገር ወቂል፣ ፈጣሪ ዳናይትን ምክንያት አድርጎ ባይልክልኝ ኖሮ ብዙ ነገር ልታበላሽብኝ እንደሆነ ነው ልቤ የሚነግረኝ። ወደ ቤት የሚሄደው ሳንግባባና ሳላምንሽ እንደሆነ ወቂል። ተረፈ መኮንን ስለዚህ ጉዳይ ምንም ነገር እንዲያውቅ አልፈልግም። ቢቻልማ ሁልጊዜ በህብረት መሆን ይመረጣል። እሺ፣ በቀናት መካከል ገና ከዝግጅቱ በጣም ብዙ ዝግቦችን ፈጥረዋል። መጨረሻው ምን ይመስልሃል? እሱም በቅርቡ ከፕሮዲሰሯ እንደምሰማ ተስፋ አድርጋለሁ። ለምን እንደከፈትኩት አላውቅም፣ ግን እቃው እንዳየሁት በጣም ደንግጬ እቃውን አንጠልጥለሽ ጓደኛዬ ቤት ይዘሽልኝ ሄድሽ አይደለም? ራስሽን እንዳትጎጂ ስለፈለኩ ነው እቃውን ይዤ ወደ ሉሊት ቤት የሄድኩት እኮ። እቃውን አንጠልጥለሽ ሉሊት ቤት ከመሄድ እኔኑ ራሱ አልጠብቅኝም ነበር? ንገሪ፣ ለምንድን ነው ያልጠበቅሽኝ? ምን ነው ተወዳጅ? በጣም አስጨነቅሽኝ እኮ። ስደውል አታነሺም። በጣም አመማት? ሮቤል፣ ምንም አትጠይቀኝ ሮቤል፣ ወደ ቤታችን ብቻ እንሂድ። ሐኪም ቤት ውሰጂኝ አልነበር እንዴ ያለችሽ? ነገሩ ሌላ ነው ማለት? ምንም አይነት ጥያቄ አትጠይቀኝ አልኩ እኮ ሮቤል። አሁን ወደ ቤታችን ብቻ እንሂድ። ገብቼ ጥቅልል ብዬ ነው መተኛ የምፈልገው። ተወዳጅ፣ ዛሬ ወደ ቤታችን መሄድ የለብንም። ምን ማለት ነው? ያለቀሱ ሲስቁ፣ ሳቅና ደስታ ላይ የነበሩት ደግሞ የሚያለቅሱበት ጊዜ አለ። በአጠቃላይ ድርጅቱ ስራ አንድ እርምጃ ወደፊት፣ ሁለት እርምጃ ደግሞ ወደ ኋላ ይመስላል።
ይመስላል። ምን ይመስላል ብቻ ሆኗል እንጂ ዛሬ ነገ እያልክ መስራት ያለብንን ቁም ነገር አንጠልጥለህዋል። ስማኝ ቾንች፣ ጊዜ ማለት ምን ማለት እንደሆነ የገባ አይመስለኝም። አትሳሳት። ካንተ የተሻለ ግንዛቤ ስላለኝ ነው የቀጠሯችንን ቀን ያንከባለልኩት እዚህ ጋር አደረስኩት። ወሬ ምንም አይጠቅመንም። ይልቅ ጉዳያችንን ጨርሰን ወደ መረጥንበት መንገድ ብንጓዝ ይሻለናል። አሁን እሱ የት ነው ያለው? እሱ አይመለከትህም። ምንድን ነው ያልከው? አይመለከትህም ነው ያልኩት። እንደ ሕፃን ሸውደኸኝ ሲሳይን ያስመለጥከው ሳያንስ አሁንም ልታታልለኝ ትፈልጋለህ? ሲሳይ የሚባል ሰው በህይወት የለም። ሰውየው ጥሩ አድርጎ አሰልጥኖሃል። እባክህ እየነገርኩ ነው ሰውዬ። ይበቃሃል። ሂድና ሌሎቹን አጃጅ። ሲሳይ የሚባል ሰው በህይወት እንደሌለ ከኔ በላይ የሚያረጋግጥልህ ሰው በፍጹም አታገኝም። እንዴት ማለት? ትሰማኛለህ? የአባትና የልጅን መቃብር ቆፍሬ ተመልክቼዋለሁ። እናማ በህይወት የሉ። እንዴት ላምነህ እችላለሁ? የሚሻልህ ማመን ብቻ ነው። በተረፈ ግን አስክሬኖቹን እኔም ሄጄ መመልከት አለብኝ ካልክ ግን እንዳሞክረው። ለምን? እኔም ለጥቂት ነው ከጥበቃዎችና ከሌሎች ፖሊሶች እይታ ያመለጥኩት። ምንድን ነው እንድሰራልህ የፈለከው? እንሂድ። ወዴት? አንድ ቦታ። ክሬደንሻላቸውን ካቀረቡ ማመልከቶች መካከል እንግዲህ ለቃለ መጠይቅ የመረጥናቸው እነዚህ አራቱን ብቻ ነው። ጥሩ፣ በደንብ አያቸዋለሁ። ያው እንድታውቂው ያህል ነው እንጂ ብዙ ማየት አይጠበቅብሽ። እንዴት ማለቴ ስራውን ያቀየልሻለሁ ለማለት ያህል ነው። ስራውን ስላቀለልክልኝ በጣም አመሰግናለሁ አቶ ክፍሌ። የቃለ መጠይቁን ሀሳብ ከሞላ ጎደል አደራጅቼዋለሁ። ይሁንና መጨመር ወይም መቀነስ ያለበት ነገር ካለ አስተያየትሽን ብትሰጪበት ደስ ይለኛል። ጥሩ፣ ናቼ እነግርሃለሁ። በታዲዮስ ቦታ ሰው ለመተካት ይህን ያህል ጊዜ መቆየት አልነበረብንም። ስራው ላይ ትልቅ ክፍተት ተፈጥሯል። አውቃለሁ። ይህ የሆነው ደግሞ ወይዘሮ ሉሊት በስራ መደቧ ላይ አክቲቭ ሆና ባለመገኘቷ ምክንያት እንደሆነ መቼም ግልጽ ነው። አቶ ክፍሌ ደግሞ ይቅርታውን እንደሚሰጠኝ ባለሙሉ ተስፋ ነኝ። እውነታውን አንካካድ እንጂ ለይቅርታው እንኳን ችግር የለውም። አመሰግናለሁ።
ትልቅ ሰው እንዴት ነህ? ስራ ከመፍታቴ በስተቀር ደህና ነኝ። የት ነህ? ያው አንድ ካፌ በረንዳ ላይ ተሰየሜ ወጪ ወራጁ ነው ያለው። በመጪው ሳምንት ለቃለ መጠይቅ ትጠራለህ። እውነት? እኔም ዝም ስትለኝ እኮ በቃ ነገሩ አልተሳካም ብዬ ተስፋ ቆርጬ ነበር። የሰጠውን ነገሮች በደንብ አነበብካቸው? ሀሳብ አይግባ ጋሽ ክፍሌ። ጥያቄውን ከነመልሱ ዳሜ ውስጥ ከትቼዋለሁ። የምጠብቀው እስክትጠሩኝ ድረስ ነበር። በጣም ዘና ባትል ግን ጥሩ ነው። እንዴት? ከአንተ ጋር የሚወዳደሩ ተመልካቾች ብርቱ ተፎካካሪ ሊሆኑ እንደሚችሉ ካቀረቡት የትምህርትና የስራ ልምድ ማስረጃቸው ለመረዳት ችያለሁ። መገመት ትክክል ነው። እኔ ግን በአንድ ነገር እርግጠኛ ነኝ። እነሱ በችሎታቸው ቢበልጡኝም እኔ ግን ሰው ስላለኝ ይበልጣቸዋለሁ። ይግቡ። ጤና ይስጥልኝ ይባላል። እንኳን ወደ አድናቂዎች ቢሮ እንኳን በደህና መጣ። በጣም አመሰግናለሁ። ሻይ ቡና? አመሰግናለሁ። ቅርብ ሰዓት ወስጃለሁ። ይገርምሃል፣ የሰራቸውን ፊልሞች በሙሉ ወድጃቸዋለሁ። እግዚአብሔር ይስጥልኝ። አሜን። እሺ፣ ምን ልርዳ? ምን እርዳኝ ልበል? ምን አይነት ኃይል እዚህ ድረስ ከፍቶ እንዳመጣ እኔ ራሱ በውል አልተረዳሁትም። ድርጅታችሁ ምን ላይ ነበር የሚሰራው? በዋነኝነት አካል ጉዳተኞችን በተለያየ መንገድ የመደገፍ ስራ ነው የሚሰራው። ጎን ለጎን ደግሞ ህብረተሰቡን የአካል ጉዳተኞችን በተመለከተ የተለያዩ የግንዛቤ ማስጨበጫ ስራዎችን ያከናውናል። በጣም ጥሩ ነው። ከእናንተ ከኪነ ጥበብ ባለሙያዎችም ጋር በጋራ ለመስራት የምናስባቸው የተለያዩ ፕሮጀክቶችም አሉ። እኔ በበኩሌ ደስ ይለኛል። በሙያዬ ከጎናችሁ ለመቆም ፈቃደኛ ነኝ። በጣም እናመሰግናለን። ምንም አይደል። ዛሬ እንኳን በአጋጣሚ ነው የመጣሁት። እዚህ እናንተ ያላችሁበት ህንፃ ላይ አንድ ጉዳይ ነበረኝ። ከዛ ስወጣ ማስታወቂያችሁን አየሁትና መረጃ ለመጠየቅ ነው የመጣሁት። ልታናግረን ስለመጣ እኔም ሆንኩ የድርጅቱ ባልደረቦች በጣም ደስ ይለናል። እንዲያውም ትንሽ ጊዜ ካለ አሁን ያሉትን የድርጅቱን ባልደረቦችን ባስተዋውቅህ ምን ይመስላል? ደስ ይለኛል። የከፈለው ያን ወር ያህል ነው። ለሁለት ሳምንታት ያህል ግን ወደ ጎንደር ሊሄድ ስለሆነ ምናልባት የሚፈልጉት ሰዎች ካሉ የመልእክት አድርሽ ይሉኛል። ምን ማለት ነው የኔ ልጅ? በዛ ላይ ለብርቱ ጉዳይ ቀጠሮ ይዘን ነበር። ይቅርታ ጋሽ፣ እሱ ማወቅ አልችልም። እኔ የነገርኩት አድርሽ የተባልኩት መልእክት ብቻ ነው። አንቺማ ልክ ነሽ፣ ግን ምን ቢሆንበት ነው ስልኩን ሊያስቸገረ? ደጋግሞ ሞክረውለታል። በሚገባ ነዋ የኔ ልጅ። ቁጥሩን እናጋም ስላለ ደግመን ሞክረለታለን። ግን እርግጠኛ ነሽ ሆቴሉን ለቆ አልሄደም? ነገርኩት እኮ ጋሼ፣ የከፈለው ለአንድ ወር ያህል ነው። በተጨማሪ ደግሞ ፓስፖርቱም እኛ ጋር ነው የሚገኘው። እና ምን ይሻላል ትይኛለሽ? ትንሽ መታገስ አይችሉም? ስራሽን በአግባቡ ስሪ። ከዚህ በኋላ መፍራትሽን ልትነግሪኝ ሳይሆን የስራ ሪፖርት ለማቅረብ ብቻ አግኝ። ይኸውልህ ምን ይምጣልሽ? ከዚህ በላይ መታመም የለብኝ። ሁሉም ነገር ለህግ ማሳወቅ ይኖርብኛል።
የሚያስደነግጥ ነገር የለም። ለምንድን ነው ግን ማትተውኝ? እኔ እንጀራ ፈላጊ ሰው ነኝ። ተውኝ በቃ። እኛም እንጀራ ፈላጊዎች ነን። ስለዚህ አታስቢ። እኛ የመጣነው ከዛ ፒኖ ከሚባል አውሬ ልንታደግሽ ነው። ሁላችሁም አልፈልጋችሁ። ይግቡ። ትልቅ እንግዳ ሊጎበኝ ነው። ግባ ባለ ወይዘሮ ልጅ ትባላለች። እንኳን ደህና መጣህ ዋና። በጣም አመሰግናለሁ። አረፍተና እርግጠኛ ነኝ አድናቂው ነሽ። አዎ በጣም ያው እንደምታውቂው አሁን ደግሞ አነጋጋሪ በሆነው በቀናት መካከል ፊልም እየመጣ ነው። ልክ ነኝ? ልክ ነኝ። ምን አይነቱን አክሊሉ በትወና እንደምታሳየን መቼም ለማየት በጣም ጓጉቻለሁ። እርግጠኛ ነኝ ከደራሲው ጋር ትተዋወቃላችሁ። አይ እስካሁን እንኳን በአካል አንተዋወቅም። ለምን? ባያዝ እንዳለው ትክክለኛውን አክሊሉን ከማግኘቴ በፊት በራሴ መንገድ እሱን እንደ ገጸ ባህሪ ፈልገው ለማግኘት ስላሰብኩ ነው። ከዛ በኋላ እሱን ሳገኘው ወደ እሱ ለመቅረብ አልቸገርም። የሚገርም ትጋት ነው። ፍርቱናን የምትጫወተው አርቲስትም እንዳንተ ብታደርግ ፊልሙ የበለጠ ውጤታማ ይሆናል ብዬ ገምታለሁ። ለነገሩ እውነተኛውን ፍርቱና በአካል እናገኛት አይመስለኝም። እንዴት? በሚዲያ አልሰማችሁም አለ? አልሰማሁም። አንቺ ሰምተሻል? በህይወት የለችም በተባለ ሰምቻለሁ። አልገባኝም። አግብታና ወልዳ አዲስ አበባ ላይ ጥሩ ህይወት እንደምትኖር እኮ ነው ደራሲው የጻፈው። ባና ስላወቅኩ በጣም ደስ ብሎኛል። እኔም ደስ ብሎኛል። እንገናኛለን። መልካም ቀን። መልካም ቀን። አቤት። ጤና ይስጥልኝ አቶ አክሊሉ። ጤና ይስጥልኝ። ከመጽሐፍ መደብር ነበር የምንደውለው። እሺ። ያስረከብከን መጽሐፍ በሙሉ ሸጠን ከጨረስን 1 ሳምንት ሆነን። ደጋግመን በቢሮአችን ስልክ ብንደውልልህ ልታነሳለን አልቻልክም። ይቅርታ፣ ሰሞኑን አንዳንድ የማላነሳቸው ስልኮች ነበሩ። መጽሐፉን የሚፈልጉ ብዙ ሰዎች እየመለስን ነው። ዛሬ ልታመጣልን ትችላለህ? አይ ዛሬ አልችልም። ወይ ደግሞ ያለህበት ድረስ ሰው ልላክልህና መረካከቢያ ወረቀት ተፈራርማችሁ ትልክልኝ። እንደዚህ ማድረግ አልችልም። እሺ፣ እንግዲያው ነገ በጠዋት ወደ መደብራችን ይዘህልን ብትመጣ መልካም ነው። በተረፈ በቀናት መካከልን እየጠየቁን ያሉት በርካታ ገዢዎች ስለሆኑ በርከት አድርገህ ላክልን። መጽሐፌ ለአንባቢያ እንዲደርስ ስላሳያችሁት ትጋትና አብሮነት በጣም አመሰግናለሁ። ከዚህ በኋላ ግን መጽሐፌ ማንም ሰው እንዲደርስ አልፈልግም። ማለቴ ለምን? ምክንያቱ የግሌ ነው። በተረፈ መጽሐፌ እስካሁን ከተነበበ በቂ ነው። ከዚህ በላይ ግን እንዲቀጥል ስለማልፈልግ ማመጣላችሁ ነገር አይኖርም። ማርታ የምትባል ቀንደኛ የፊልም አድናቂ ባልደረባ አለች። እሷን ባስተዋወቅ ደስ ይለኝ ነበር። በአጋጣሚ ግን የለች። ግድ የለም፣ ሌላ ጊዜ እንገናኛለን። ለዛሬው አመሰግናለሁ። እባክህ ወንድም አንድ ጊዜ ፎቶ ታነሳለህ? አንድ ድገማ። አንድ አያስተማም። ራሷ ናት።
እንኳን ደህና መጣ። ሰላም አረፍ። ይሄ ቢሮ የአንድ ጓደኛ ቢሮ ነው። ተስፋ ይባላል። እንዴት ያለ ጥሩ የፊልም አዘጋጅ መሰለ። ከዚህ በፊት ሙሉ በሙሉ ቀረጻውን ከጨረሰ በኋላ የተለያየ ጣጣ ያጋጠመው አንድ ፊልም ነበረው። አሁን ግን ችግሩ ተፈቶ ስራቸውን በመጨረስ ላይ ናቸው። ጥሩ ነው። በጣም አንዳንድ አስተያየት ለመስጠት እንዲያመቸኝ ቪዲዮን ለማየት እዚህ ስለመጣው ነው እዚህ የቀጠርኩ። ይገርማል። የፊልም ስራ ጣጣው የበዛበት ፕሮጀክት ነው ማለት ነው። እኛ ግን ለምደኗል። እኔ በተለይ ታጋሽነትን የተማርኩት እዚህ ሙያ ውስጥ ሆኜ ነው። ምን ነው ታዲያ ስርጉት አንተ የተማርከው መማራቃታት? ስርጉትም እኮ ታጋሽ ነች። ይቅርታ ወሬው የታጋሽነት መለኪያ ስርጉት ከሆነች ይገርማል። ለማለት የፈለግከው ይገባኛል። በእርግጥ ያንተን ስራ በተመለከተ ስሜታ ይሆናለች። ከአንድም ሁለት ጊዜ ዝታብኝ እንደነበር ታውቃለህ? አዎ አውቃለሁ። ታዲያ ለምንድን ነው ቀለል አድርገህ ስሜታ ይሆናል ነበር የምትለኝ? ወቅሻታለሁ። እንደ ፕሮዲሰርነት እውነት ቢኖራትም ራሷን መቆጣጠር ነበረባት። ግን ደግሞ አንተም በእሷ ቦታ ብትሆን እሷ ከሆነችው በላይ ምን ልትሆን ትችል ነበር? ኖ ልሆን አልችልም። እርግጠኛ መሆን አትችልም። ለማንኛውም ስርጉት አሁን ተረጋግታለች። ስለዚህ የምንጨዋወትበትና በቀናት መካከልን ከፍ አድርገን ለውጤት የምናበቃበት ጊዜ አሁን ነው። አክሊሉ። አቤት። የት ሄድክ? አለሁ። ይቅርታ ወሬው ተስፋ ማድረግ ባይከፋም የኔ ልብ ግን ያንተን ተስፋ መጋራት ይቸግረዋል። ለምን? መኮንን ከጉዳዩ ላይ እጁን ስለማንሳቱ ዋስትና ከሰጠህም በኋላ ምንም የሚያሰጋ ነገር ሊኖር ይችላል? በፍጹም አላምንም። ፍቃደኝነቱ እንዲሰጠን ሲመጣ ከጀርባው አንድ የጠነሰሰው ደባ ስላለ ነው። ይሄ ደግሞ ምን ማለት ነው? ይሄ ለኔ ብዙ ነገር ማለት ነው። ለእናንተ ሳይሆን ለኔ ብቻ የሚገባኝና የማውቀው ጉዳይ ነው። ስለዚህ ምንድነው ማድረግ ያለብን? ማለቴ ምንድነው እያልከኝ ያለው? እኔና ግልፍተኛዋ ፕሮዲሰር ስርጉት ውላችንን ማቋረጥ ግድ እንደሚለን ዛሬውኑ ንገርልኝ። አንተ ጎበዝ ባለሙያተኛ ነህ። ስራውን ውጤታማ ለማድረግ ብዙ ደክመሃል። ለዚህም ደግሞ ምስጋና ይላቅ ያለ ነው። ልክ አይደለሽም ማርታ። ትልቅ አርቲስት እኮ ነው ቢሮአችን ድረስ የመጣው። በዛ ላይ የፊልም አድናቂ መሆንሽን ከመምጣትሽ በፊት ነግሬው ነበር። እንዳልኩ የፊልም አድናቂ ነኝ፣ እሱ ግን አድናቂ አይደለም። ማለት አልወደውም። እሺ ወይዘሪት፣ የትኛው ይሻልሻል? ምርጫው ያንቺ ነው።
ያለ ደህና ነሽ? ደህንነት ያሳስብሻል? ስለምታውቂኝ መንገር አይጠበቅም። አላውቅሽም። እሺ ይሁንልሽ። ለማንኛውም ግን እኔ ደወልኩልሽ ቢያንስ እውነተኛውን ነገር እኔና አንቺ ተነጋግረን መግባባት ላይ እስክንደርስ ድረስ። በማንኛውም አጋጣሚ ሽጉጡን የተመለከተ ነገር ከኛ መካከል የሚወጣ ከሆነ የማይበርድ ጸብ ውስጥ እንደምንገባ እንዳትጠራጠሪ ልነግርሽ ነው። እያስፈራራሽ ነው እንዴ? እውነታውን ነው ያስቀመጥኩልሽ። ታውቂያለሽ፣ ከአቢቲና ከቤተሰቦቹ ይልቅ በዚህ ሰዓት አንቺ ስጋት ይሆነሻል። ምንድነው እያደረክ ያለው ሮቤል? ለምን በግልጽ አልነግረኝም? የኔን የተወሰኑ ልብሶች ይዤ መጥቻለሁ። እዚህ ምንድነው የምንሰራው? ተረጋጊና ለምን እንደመጣ እነግርሻለሁ። በአጠቃላይ ቀኑ የውደት ቀን ነው። አንዳንድ ጊዜ ያጋጥማል። እራት አዝዣለሁ። ከበላን በኋላ በደንብ የምንጨቃጨቅበት ጉዳይ አለን። እሺ ነይ ቁጭ በይ። ቀዝቃዛ እንቧ ብዬሽ ነበር። አመጣለሁ። እንደተጨነቅሽ ይገባኛል። ግን አይዞሽ።